ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ብቻ ደግሞ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን የሚጀምረው ቅንጡ ቤት ውስጥ የምትኖረው አሮራን እያሳያን ነበር። ብሩናንድ የተባለው ተላላኪዋም ከደወለላት በኋላ ዛሬ ወደ ኮሌጅ የምትመለስበት ቀን እንደሆነ ይነግራታል። በዚህ ውሳኔዋ ስለጸናች የሚያደርሳት ሰው ስለሌለ ወደ ኮሌጅ የሚያደርሳትን ሰው እንዲያዘጋጅላት ነበር የነገረችው። ሌላኛው ደግሞ ሆዋክ ነበር። የፓይለት ፈተናውን በጥሩ ሁኔታ አልፎ ነበር። የሚሰራውም የግል ድርጅት ውስጥ ሲሆን የግል ድርጅቱ የአቪዬሽኑ ባለቤት ኤረን ፓልመር ይባል ነበር። ከሱ ጋርም እያወራ ነው። ታዲያ ቀጥታ ወደ ስራ ሆዋክ ከመግባቱ በፊት ማግኘት ያለበት አንድ ሰው ስላለ እሱን ለማግኘት እንዲሄድ ነበር ኤረን ሲመክረው የነበረው። ምን ማለት እንደፈለገ ግራ ያጋባው ሆዋክም ኤረን ከሄደ በኋላ የት መሄድ እንዳለበት አላወቀም ነበር። ያኔ ብሩናንድ ነበር የደወለለት ወደ ቤት እንዲመጣም ይነግሯል። በዚህ ትዕዛዝ መሰረትም ወደ ቤት በሄደበት ጊዜ ማግኘት ያለበት ሮራን ነበር። ታዲያ አሮራን ማግኘት ለምን አስፈላጊ እንደሆነ ግራ ገብቶታል። ነገር ግን ወደ ኮሌጅ እንዲወስዳት ነበር የተፈለገው። ወደ ውስጥም በገባበት ጊዜ አሮራ ሳቂታ ነበረች። ተቀምጦ ቡና እንዲጠጣ ነበር የጠየቀችው። መጠጣት እንደማይፈልግ ያሳውቃል። እሷም ቦርሳዋን ከተቀበለች በኋላ ወደ ኮሌጅ ለመሄድ ዝግጁ እንደሆነች ትናገራለች። ነገር ግን ቦርሳዋን እንዲይዝላት ጠይቃ ነበር። ከዛ ባሻገርም መኪና ውስጥ ገባለች። ወደ ኮሌጁ በደረሰችበት ጊዜ ከመኪና ውስጥ ክትወርድ እየጠበቃት ነበር። ኮስተር ብላ ግን ተነስቶ በሩን እንዲከፍትላት ነበር የጠየቀችው። እሱም እሺ ብሎ ወርዶ በሩን ይከፍትላታል። ታዲያ በዛ ሁኔታ ውስጥ በነበሩበት ጊዜ ሴቶቹ እነሱን እየተመለከቷቸው እያወሩ ነበር። እሷም ፈገግ ብላ ሰላም ትላቸዋለች። ሆዋክም አዲስ ተማሪ እንደሆነች ልጆቹን እንደምታውቃቸው ነበር የጠየቃት። ፈገግ ያለችው ጓደኛ የመመስረት ፍላጎት ስላላት እንደሆነ ትናገራለች። በዚህም እሱን ጥላው ልትሄድ ስትል ግን ትንሽ እንደተራመደች ታኳ ቀዳዳ ውስጥ ገብቶ ያስቸግራት ጀመረ። በዚህም እንደምንም ብትታገል ልትወጣ አልቻለችም ነበር። ይህንን የተመለከተው ሆዋክ ከሷ ጋር ምንም አይነት ጊዜ ማሳለፍ ስለማይፈልግ መኪናውን አስነስቶ ሊሄድ ነበር። ብዙ ሴቶችም ተሰብስበው ስለሷ እያወሩ እየቀለዱባት ነው። ትንሽ ከሄደ በኋላ ሀሳቡን ይቀይራል። በዚህ ሁኔታ ውስጥ እሷን ብቻዋን መተው ስላልፈለገ ብቻ ጫማዋን እዛው እንድታወልቅ ካደረገ በኋላ ክፍሏ ድረስ አቅፎ ነበር የወሰዳት። ተማሪዎችም ይህን ሲመለከቱ ወዲያው ፍቅረኛሞች እንደሆኑ በማውራት ይንሾካሾኩባቸው ጀመረ። ታዲያ እሱ ከዛ ሊወጣ ሲል ግን ሁለት ተማሪዎች ወደ ውስጥ ይገባሉ። ከዚህ ቀደም ክለብ ውስጥ እንደተገናኙ። ታዲያ እነሱን ፈልጎ እንደመጣ ነበር የጠየቁት። ሆዋክ ግን በጣም ታዋቂ ተወዳጅ ልጅ ነበረ። እነሱን ፈልጎ እንዳልመጣ ይናገራል። አጠገቡ የቆመችውን አሮራን ከተመለከቱ በኋላ ሴቶቹ ያሾፉባት ጀመረ። ሲሾፍባት ማየት ያልፈለገው ሆዋክ እዚህ ድረስ የመጣው እሷን ለማድረስ እንደሆነ ይናገራል። ጫማ አላደረገችውም። አቅፏት ስለመጣ እንደሆነ አሳውቋቸው ነበረ። ከዛ ባሻገርም ከሴቶቹ ጋር ምን አይነት ግንኙነት እንዳለው አሮራ ስትጠይቀው እንደማያውቃቸው ተናግሮ ነበር ጥሎ ይሄዳው። በሌላ በኩል ደግሞ ፍራንሲስ ፎቶሹት እያደረገ ነበረ። ታዲያ ማናጀሩም ስትነግረው የነበረው ቶሎ ብሎ ወደ ታይላንድ መመለስ እንዳለበት ነው። ወደ ታይላንድ መመለስ የሚለው ነገር አይምሮስ በመጣበት ጊዜ ወዲያው ያስታወሰው ፍቅረኛው ነበረ፣ አሮራ ነበረች። ታዲያ እሷ ጋር ከተመለሰ ዝነኛ መሆኑ እንደማይቀር እየተናገረ ነው። ማናጀሩ ግን እሷ ላይ ትኩረት ከማድረግ ይልቅ መስራት ያለበትን ፊልሞች እያንዳንዱ ላይ ትኩረት ማድረግ እንዳለበት እየነገረችው ነው። ታዲያ እሱ መኖር የሚጠበቅበት አሮራ ጎን እንደሆነ፣ አድናቂዎቿ እሱን ከወደዱት የተለያዩ የስራ እድሎች እንደሚያገኝ ይናገራል። ማናጀሯን በዚህ አጋጣሚ የነገረችው ወደ ኮሌጅ አሮራ እንደተመለሰች ነበረ። ይህ አጋጣሚ ለሱ ጥሩ እንደሆነ ይናገራል። ታዲያ ትምህርት ቤት ሄዶ ሰርፕራይዝ እንደሚያደርጋት፣ ከዛ ጊዜ በኋላ ወደ ቤት የሚያደርሳት ወደ ትምህርት ቤት የሚያደርሳት እሱ እንደሚሆን ያሳውቃታል። ከትምህርት ቤት መውጫ ሰዓት ደርሶ ነበረ። ታዲያ ተማሪዎች አንድ በአንድ እየወጡ ነው። ቁጭ ያለችው አሮራ ነበረች። አጠገቧ የተቀመጠውም ልጅ ብቸኝነቷን በተመለከተበት ጊዜ እሱ ወደ ቤት እንደሚሸኛት ይናገራል። እሷ ግን አስፈላጊ እንዳልሆነና ሰው እየጠበቀች እንደሆነ ትናገራለች። በዚህም ልጁ ተሰናብቷት ከሄደ ከትንሽ ቆይታ በኋላ የመጣው ሆዋክ ነበረ። ሲመጣ ጫማውን ላይ ዞላት ነበር የመጣው። በዚህም የጫማ ቁጥሯን እንዴት እንዳወቀ እየተከታተላት እንደሆነ ጠይቋለች። በግምት እንደሆነ ነበር የነገራት። ጫማውንም እንድታደርግ ሰጥቷት ነበረ። ለማድረግ በምትታገልበት ጊዜ ግን አጎንብሶ ጫማውን አድርጎ ጫማውን ያስርላታል። ታዲያ ብሩናንድንም ለሆዋክ ቡና እንዲዘጋጅለትና ወደ ክፍሏ መጥቶ ልታወራው እንደምትፈልግ ተናግራ ወደ ክፍሏ ልብሷን ለመቀየር ነበር የሄደችው። በዛ ጊዜ ሆዋክ ብቻውን ቁጭ ብሎ ነበረ። ብሩናንድም ከቀረበ በኋላ ሲነግረው የነበረው አሮራ ፊቷ ላይ ሁሌ የሚታየው ፈገግታ እውነት እንዳልሆነ፣ ትልቅ የብቸኝነት ስሜት እንደሚሰማትና ብዙ ህመም እንዳሳለፈች ነበር የነገረው። ይህን ሲሰማ ያዝንላታል። በዚህም እሷን ለማናገር ወደ ውጪ ነበር የወጣው። ወደ ባልኮኒው ነበር የወጣው። እሷም ልብሷን ቀይራ ከመጣች በኋላ ጫማውን እንዲወስድ ነበር የነገረችው። እሱም ጫማውን እንደማይፈልገው ይናገራል። ለምን ስትለው የሴት ጫማ ስለሆነ እስካላደረገው ድረስ እሷ ጋር እንዲቆይ ነበር ያሳወቃት።
እሷ ግን ያንን ጫማ ድጋሚ እንደማታደርገው ትናገራለች። በመቀጠልም ከዚህ በኋላ እሷ የምትናገረውን ትዕዛዝ እንዳለ ማክበር እንዳለበት፣ የመጀመሪያው ሁሌ ወደ ትምህርት ቤት እንደሚወስዳት፣ በመቀጠል ደግሞ ክፍል ሁሌ አብሯት እንዲቀመጥ፣ ከመቀጠሏ በፊት ወደ እሷ ነበር የቀረበው የብቸኝነት ስሜት እንደሚሰማት እንደሚያስታውቅባት ይናገራል። እሷ ግን ፈገግ ትላለች። የብቸኝነት ስሜት እንደማይሰማትና ሙሉ እንደሆነች እርዳታውም እንደማያስፈልጋት እየተናገረች ነው። ታዲያ እሱም እሺ ብሎ ሊሄድ ሲል ግን ትጠራዋለች። ሁሌ ከመሄዱ በፊት ሊስማት እንደሚገባ ነበር የነገረችው። ይህም በሰማበት ጊዜ ደንግጦ ነበረ። በማያውቀው ስሜት ወደ እሷ ስለተሳበ ግን ከንፈሯን ለመሳም በሚዘጋጅበት ጊዜ አይኗን ጭፍና አድርጋ ትፈራ ጀመረ። ያኔ ግንባሯን ስሟት ይሄዳል። ክፍሏን በገባችበት ጊዜ ጫማ ሲያደርግላት ግንባሯን ሲስማት የተፈጠረውን ነገር እያስታወሰች ነበረ። በቀጣይ ቀን ወደ ትምህርት ቤት ሲያደርሳት እሱ የገዛውን ጫማ ታደርጋለች ብሎ ቢጠብቅም አሁንም ሂል ጫማ ነበር ያደረገች። አብረው ወደ ክላስ እንዲገቡም ትጠይቀዋለች። ኤረንም ስለ ልጁ ስለተጨነቀ አሮራና ሆክ ግንኙነታቸው እንዴት እንደሆነ በርናንድን ይጠይቋል። ታዲያ ሆክ አሮራን በቻለው መጠን በጣም እየተንከባከባት እንደሆነ ይናገራል። ኤረንም ይህን በሰማበት ጊዜ የሆክ ተግባር ፊሊፕ ከተባለው ልጅ ጋር እንደሚመሳሰል እያሳወቀ ነበረ። አሁን ፊሊፕ አጠገቧ ስለሌለ ምናልባት ያልሆነ ውሳኔዎችን ትወስናለች ብሎ አሮን በጣም ፈርቶ ነበረ። ታዲያ በርናንድም እንደምንም ብሎ እሷና ሆክ አጠገብ እንደሚሆንና አሮራን እንደሚረዳት ያሳውቃል። ክፍል ውስጥ መምህር እስኪመጣ ድረስ አጠገቧ ቁጭ ብሎ እየጠበቀ ነበረ። በዚህ ጊዜ በጣም ደብሮት ስልኩን እየጎረጎረ ነው። እሷ ግን እሱን ትቶ መጻፍ እንዳለበት እየነገረችው ነበረ። እንዳይደብረው በማሰብም ቸኮሌት አውጥታ ትሰጠዋለች። ይሄ ግንኙነታቸው ግን ተማሪዎች ሌላ የፍቅር ግንኙነት እንዳላቸው እንዲያስቡ አድርጓቸው ነበረ። ተማሪዎቹ በዛ አላበቁም። ስለ አሮራ መጥፎ ነገር እያወሩ ነበረ። ይሄንን የምትሰማው አሮራ በጣም ቢከፋትም ፊቷ ላይ ግን ፈገግ እንዳለችና ደስተኛ እንደሆነች ለማሳየት እየሞከረች ነው። ሆክም ተረድቶ ነበረ። በዚህም ከክላስ መሄድ እንዳለባቸው ካሳመናት በኋላ ቆንጆ ቦታ እንደሚወስዳት ቃል ይገባላታል። የወሰዳትም በረራ ወደሚደረግበት ስፍራ ነበረ። ታዲያ ያ ስፍራ ፕሌኖች ይሄዳሉ፣ ፕሌኖች ያርፋሉ። ሁሌ ብቸኝነት ስሜት ሲሰማ ወደዚህ እንደሚመጣ፣ ታዲያ አባቱ ትንሽ በነበረበት ጊዜ ሁሌ ወደዚህ እንደሚያመጣውና አባቱ ካለፈ በኋላ ይሄ ቦታ ለሱ ትልቅ ቦታ እንዳለው፣ በዚህም የተነሳ ልትወደው ስለምትችል እዚህ እንዲቆዩ ነበር የጠየቃት። ያወቀችው ነገር ግን ይሄ ስፍራ የአባቷ ድርጅት እንደሆነ ነበረ። በመቀጠልም እሷን ማጽናናት እንደማይጠበቅበት፣ ሁሌ ሰዎች ከኋላዋ ሲያወሩ እንደለመደችውና እሷ ግን ደስተኛ እንደሆነች ትናገራለች። ተዋናይ ከሆነች ጊዜ ጀምሮ ሰዎች ሲወዷትም ሲጠሏትም እንደነበረ፣ ታዲያ ግን አሁን የሚወራባትን ወሬ ከጀርባ የሚጠሏትን ሰዎች እየተጠቀመች ዝና ላይ ለመድረስ እየሞከረች እንደሆነ ትናገራለች። እሱም ብዙ የሚወዷት ሰዎች ስላሉ ለነሱ ቦታ መስጠት እንዳለባት ነበር ያሳወቃት። ታዲያ እሷን በመቀጠል ነገር ልብሶችን መግዛት እንደምትፈልግና ትምህርት እንደሌላት ትናገራለች። እወስድሻለሁ አላላትም ነበረ። ዝም ብሎ ወደ ቤት ነበር ያደረሳት። ቤት ክፍሏ በገባችበት ጊዜ ስለሱ እያሰበች ደስተኛ ሆና ነበረ። የእሱን ጫማ ከአልጋዋ አጠገብ ጠረጴዛ ላይ አስቀምጠዋለች። በቀጣይ ቀን ግን በግዴታው ልብስ ወደ መግዣ ስፍራ ወስዷት ነበረ። የሴቶች የውስጥ ልብስ ነበረ መግዛት የፈለገችው። ታዲያ ሻጯ ታውቃት ነበረ። አሮራ ታዋቂ ተዋናይ ናት። በዚህም አጠገቧ ያለው ማን እንደሆነ ስትጠየቅ ሆክ ጓደኛዋ እንደሆነ ትናገራለች። ታዲያ የውስጥ ልብስ ቁጥሯ ስለሚያስፈልጋትም የትኛውን መምረጥ እንዳለባት ግራ ገብቷት በነበረበት ጊዜ ሆክ ሊወጣ ሲል እሱ እንዲረዳት ነበር የጠየቀችው። ጥቁር ከለርም መርጦ ነበር የሰጣት። በዚህም እንዴት የውስጥ ልብሷን ቁጥር እንዳወቀት ጠይቋለች። እሱም ገምቶ እንደሆነ ይናገራል። ከዛ ባሻገርም ፍቅረኛ እንዳለው ስትጠይቀው እንደሌለው ነበር ያሳወቃት። ለማመን የሚከብድ ነበረ፣ ምክንያቱም ሴቶች በጣም ይወዱታል። እሷስ ፍቅረኛ እንዳላት ይጠይቃታል። ብዙ ሰዎች የሚያወሩላት ፍቅረኛዋ ወደዚህ ሀገር እንደሚመጣ የሚነገርለት ፍራንሲስ የተባለ ፍቅረኛ ቢኖራትም ልትነግሩ አልፈለገችም። ወደ ቤት እንዲያደርሳት ነበር የጠየቀችው። እሺ ብሎ እየሄዱ በነበረበት ጊዜ አላወቀችው፣ ግን ፓፓራዚዎች ፎቶ እያነሷት ነበረ። ከሱ ጋር ስትሆኑ የምትነግረው ኮስታራ ስለሆነ መሳቅ እንዳለበት ነው። ስልክም ይደወልላታል። የተደወለላት ከኤጀንሲዋ ሲሆን አሁን ከሆክ ጋር የውስጥ ልብስ በምትገዛበት ጊዜ ቪዲዮ ተቀርጻ ድረገጽ ላይ ተለቆ ቫይራል እንደወጣ ነበር የተነገራት። ቶሎ ነይ ስለተባለች መሄደችው ኤጀንሲዋ ጋር ነበረ። ሆክም አብሯት ነበረ። ኢንግሪድ የተባለው ዋና ኤጀንቱም እየጮህባት ነበረ። እንዴት እንደዚህ አይነት ግዴለሽ ነገር እንደምታደርግ ትጠይቃለች። ሆክ ጓደኛዋ እንደሆነ እየተናገረች ነው። ግንኙነታቸው እንደዛ እንደማይመስል፣ የትኛው የወንድ ጓደኛ ደግሞ የሴትን የውስጥ ልብስ ለማጋዛት እንደሚሄድ እየተጠየቀች ነው። የእሷ ማናጀርም እንደምንም ብላ ኢንግሪድን ለማረጋጋት እየሞከረች ነበረ። በዚህም ኢንግሪድ ግን ማንንም መስማት አልፈለገም። ፍራንሲስ በቅርቡ ወደ ሀገር መመለሱ እንደማይቀር፣ ሰዎች እንዳለ የሚያውቁት ፍራንሲስ እና እሷ ፍቅረኛሞች እንደሆነ፣ ታዲያ እየማገጠች ነው ተብሎ ስለሚጠረጠር ከዚህ በኋላ ከሆክ ጋር መታየት እንደሌለባት በጩኸት ነበር ሲናገር የነበረው። አሮራ ግን ይህንንም ብትሰማ ብትሰደብም በፈገግታና በሀዘኔታ ነበር ስትመልስ የነበረው። ታዲያ ሆክም እሷን በሚመለከታት ጊዜ በጣም አዝኖላት ነበረ።
ፍራንሲስም ወደ ጣሊያን ተመልሷል። በዚህም ግን አሁን ወዴት እንደሚሄድ ማናጀሩ ስትጠይቀው ወደ ሀገር ውስጥ እንደገባ ለጋዜጠኞች መናገር እንደማይፈልግ አሮራን ሄዶ ሰርፕራይዝ ሊያደርጋት እንደሚፈልግና ትምህርት ቤት እንደሚሄድ እየተናገረ ነበር። በዚህ አጋጣሚ ማናጀሩ ግን የነገረችው አሮራ ሰሞኑን ከአንድ ወንድ ጋር እየታየች እንደሆነና በዚህ የተነሳ ትልቅ ወሬ እየተዘዋወረ እንደሆነ ነበረ። ይህንን ሲሰማ በጣም ይናደዳል። በዛ ሰዓት ሆዋክ የነበረው ከጓደኞቹ ኪሪዮና ሃፒ ጋር ባር ውስጥ ነበረ። ነገር ግን ፍዝዝ ብሏል። የሚያስበው ስለ አሮራ ነበረ። ታዲያ ሰውየው ሲቆጣት ምን ያህል እንደከፋትና ያንን ነገር በሳቅ እንዴት ለመሸፈን እንደሞከረች ይህንን ያዩ ጓደኞቹ ከሷ ፍቅር እንደያዘው ነበረ ሲጠይቁት የነበረው። ቀጥታ ማመን አልፈለገም። ከዛ ባሻገርም ስሜቱ ምን እንደሆነ ለራሱ መረዳት ከብዶት ነበረ። ታዲያ እነሱም እንደዚህ ሲያበሽቁት ተናዶ ጥሏቸው ተነስቶ ይሄዳል። መንገድ ላይ የተጋጨው ሲልቪያ ከተባለች ልጅ ጋር ነበረ። ልጅቷም እንደተመለከተችው ወዲያው ነበር የወደደችው። ውጪ ሆኖም እንደተለመደው ስለ አሮራ እያሰበ እየጠጣ በነበረበት ጊዜ አንድ መነጽር ያደረገ ልጅ ነበር የመጣው። የያዘውን ብርጭቆ ከወሰደ በኋላ ይሰብሯል። ታዲያ ልጁም ሊያስጠነቅቀው እንደመጣ ነበር የነገረው። በመቀጠልም በጥፊ ይመታዋል። መነጽሩን አውልቆ ፍራንሲስ እንደሆነ ለማሳየት ሞክሮ ነበረ። በዚህ የተነሳ ወንዶቹ ይደባደባሉ። ፍራንሲስ ግን እንደምንም ብሎ ሆዋክ ከአሮራ መራቅ እንዳለበት ካልሆነ እንደሚገለው ነበር ሲያስጠነቅቀው ነበረው። እነዚህ ወንዶች መጣላታቸው ባር ውስጥ ያሉ ሰዎች እንዳለ ተመልክተው ነበረ። ሲልቪያ የተባለችው ልጅም ቤት ከገባች በኋላ የደወለችው ፊሊፕ ለተባለው ልጅ ነበረ። በአሮራ ምክንያት ሁለት ወንዶች ሲጣሉ እንደነበረ ቶሎ ብሎ ወደ ሀገር ውስጥ መመለስ እንዳለበት ነበር ያሳወቀችው። ሆዋክም በጠዋት አሮራ ጋር በሚሄድበት ጊዜ ፊቱ ቆስሎ ነበረ። ይህንን ስትመለከት በጣም ትደነግጣለች። ምን ሆኖ እንደሆነ ትጠይቋለች። እሱ ግን ከደረጃ ወድቆ እንደሆነ ነበር የተናገረው። ውሸት እንደሆነ ያስታውቃል። ፊቱ ብቻ ሳይሆን እጁም ቆስሎ ነበረ። የሆነ ነገር እንደተፈጠረ አውቃለች። ሊነግራት ግን ፍቃደኛ አልነበረ። አሁን ከዚህ የውበት ሳሎን በሚወጡበት ጊዜ ወደ ቤት እንደምትወስደውና ፊቱን እንደምታክምለት ነበር ቃል ስትገባ የነበረው። በመቀጠልም ማኒኪዩርና ፔዲኪዩር ስላለ እንዲጠቀም ትጠይቋለች። እሱ ፍቃደኛ አልነበረም። ከዛ ባሻገር ደግሞ የውበት ሳሎኑ ሰራተኛ እሷን ወደ ግራ ነበር የጠራች። እሷን ትጠራትና ስትነግራት የነበረው በወንዶች መካከል ድብድብ እንደተፈጠረ፣ ይሄ ሆኖ ደግሞ በእሷ ምክንያት እንደሆነ ትነግራታለች። ይህንን ስትሰማ ችግር እንደሌለውና ሆዋክ ጓደኛዋ ብቻ እንደሆነ ታሳውቃለች። እሷም ከውበት ሳሎኑ እስክትወጣ ድረስ ውጭ ቁጭ ብሎ እየጠበቃት ነበረ። እንደደበረው በማሰብም በገመድ አድርጋ አይስክሬም ትሰጧለች። አይስክሬሙንም ተመግቦ መንገድ ላይ እየተራመዱ በነበረበት ጊዜ አይስክሬሙ እንደ ይቅርታ እንደሆነ ከሱና ከፍራንሲስ ጋር በተፈጠረው ነገር የጥፋተኝነት ስሜት እንደተሰማት ትናገራለች። በዛ ሰዓት የመጣው ፍራንሲስ ነበረ። ታዲያ ሆዋክ ፊቱ ላይ ካደረገው የቁስል ፕላስተር የበለጠ እሱ አድርጎ ነበረ። ነገር ግን ለመጎረር እየሞከረ ነው። አይኑ ላይ መነጽር ሁላ አድርጓል። በዚህም ሆዋክ እሱ ለማዋረድ መነጽሩን ነበር ያወለቀበት። ሁለት ወንዶች ድጋሚ ሊጣሉ እንደሆነ እያየች ነበረ። በዚህም የተነሳ ሆዋክን ቆጣ ብላ መነጽሩን እንዲመልስለት ጠይቋለች። መነጽሩንም ከመለሰች በኋላ ፍራንሲስ ልክ እንደሷ ፍቅረኛ ለመሆን እየሞከረ ነበረ። አንዴ ስማታል፣ አንዴ ያቅፋታል። ይህንን የተመለከተው ሆዋክ ጥሎ ከዛ ሄደው ነበረ። ሁለቱ ብቻቸውን በቀሩበት ጊዜ አብረው ጊዜ ማሳለፍ እንዳለባቸው ፍራንሲስ ይነግራታል። እሷ ግን ከሱ ጋር መቆየት አትፈልግም ነበረ። ስልክም ይደወልለታል። ስልኩን እያወራ በነበረበት ጊዜ ቀስ ብላ አምልጣ ትሄዳለች። ጨርሶ በሚዞርበት ሰዓት ሊያገኛት አልቻለም። እየሮጠች ሄደችው ሆዋክን ተከትላ ወደ ፓርኪንግ ቦታ ነበረ። ታዲያ ቆም እያለችው እሱ እየሰማት አልነበረም። እየተራመደ እያለ ግን ታኮ ወለሚላትና መሬት ላይ ትወድቃለች። በዚህም ያኔ ተመልሶ ሁሌ ግዴለሽ እንደሆነች ነበረ ሲናገር የነበረው። እሷ ግን ግዴለሽ ሆና ሳይሆን ጠብቀኝ ስትለው ቢጠብቃት ኖሮ ጉዳት እንደማይደርስባት ትናገራለች። በመቀጠልም ወለም ያለ እግሯን ያሽላት ጀመረ። ታዲያ ሲያሽላት እያቀዘቀዘላት ነበረ። በዚህም እናቱ እንደዚህ እንደምትንከባከበው ይነግራታል። እሷን ሲንከባከባት ደስተኛ ትሆናለች። ታዲያ ካሻት በኋላ እንዳላመማት ትናገራለች። በመቀጠልም ወደ ቤት እሱ የገዛላትን ጫማ አጠገቧ አድርጋ እያወራች ነበረ። እንደ እብድ ነው የምትሆነው። በቀጣይ ቀንም ወደ ትምህርት ቤት ትሄዳለች። ያኔ ኪሪዮና ሃፒ ዘፈን እየዘፈኑ ነበረ። ሆዋክም እሷን ሊያስተዋውቅ ይዟት መጥቶ ነበረ። ከነሱ ጋርም ትተዋወቃለች። በዚህም አድናቂዎቿ እንደሆኑ እየተናገሩ ነበረ። ሄፒም ሁል ጊዜ ሆዋክ አጠገቧ ከሌለ እሱ ሊጠብቃ ስለሚፈልግ ስልክ ቁጥሯን ነበር የጠየቀው። ታዲያ እሱ ስልክ ላይ ስልክ ቁጥሯን ትጽፋለች። ይህንን ያየው ሆዋክን በቅናት ቅጥል ብሎ የልጁን ስልክ መጠጥ ውስጥ ከቶት ነበረ። ስልኩ ግን በውሃ አይበላሽም። አሁንም ሆዋክ ይናደዳል። ተነስቶም ይሄዳል። እነሱም ከፍራንሲስ ጋር ስለተፈጠረው ነገር እየነገሯት ነበረ። ያለም ሆዋክ በመመታቱ በጣም እንዳዘነችና በዚህም ይቅርታ መጠየቅ እንደምትፈልግ ታሳውቃቸዋለች። እነሱ ግን በምንም አይነት ሁኔታ ከፍራንሲስ ርቃ ከሆዋክ ጋር እንድትሆን ነበር የሚፈልጉት። ሁሌ መጥፎ ወሬ ይነሳባታል። በዚህም አዝነውላት ነበረ። እነሱ ከሄደ በኋላ ሆዋክ መጥቶ አጠገቧ ይቀመጣል። በዚህም በጣም ስለደከመው ዴስኩ ላይ ሊተኛ እንደሆነ ነበር የነገራት። እንዲተኛም ትነግረዋለች። ተኝቶ በፈገግታ እየተመለከተችው ነበር።
በቅርቡ ጋዜጣዊ መግለጫ ትሰጣለች። በቀጣይ ቀንም የሄደችው ልብስ ለመለካት ነበር። ልብስ በምትለካበት ጊዜ ሻጩ በደስታ ነበር የተቀበላት። እሱም ግን ጥያቄው ሆዋክ ማን እንደሆነ ነበር። ቶሎ ብላ ጓደኛዋ እንደሆነ ትናገራለች። ታዲያ ግን አሁን ልብስ የምትለካው እሷ ብቻ እንዳልሆነችና እሱ ማብራት እንደሚለካ ተናግራ ነበር። የመረጠችለትን ሱፍ ሳይወድ በግዱ ይለብሳል። በጣም አምሮበት ነበር። በመቀጠልም ለእሷ ልብስ ይመርጥላታል። ያንን ልብስ እየለበሰች እያለ ግን ከጀርባ ዚፑን መዝጋት ከብዷት ነበር። ሻጩን ብትጠራው አልሰማም። ያኔ ሊዘጋላት የመጣው ሆዋክ ነበር። በዚህ የተነሳ ልቧ ይመታል። ፊሊፕም ወደ ሀገር ውስጥ መጥቶ ነበር። በመጣበት ጊዜ መጀመሪያ የሄደው ሲልቪያ ጋር ነበር። የምትወደውን መጠጥ ይሰራላታል። ታዲያ ለአውሮራ መምጣቱን እንዳልተናገረ ትንሽ ቆይቶ እንደሚነግራት እያሳወቀ ነበር። እሷም ከስልኳ ላይ አውሮራና ሆዋክ አንድ ላይ የተነሱትን ፎቶ እያሳያችሁ አውሮራ ሁል ጊዜ ከተለያየ ወንድ ጋር እንደምትሆን ትናገራለች። ፊሊፕ ግን ሆዋክን በተመለከተበት ጊዜ እንደሚያውቀው አቪዬሽን ትምህርት ቤት ውስጥ ዋና አሰልጣኝ ሆኖ ጥሩ ውጤት እንዳመጣና በቅርቡ ፓይለት እንደሚሆን ስለሱ እየተናገረ ነው። በቀጣይ ቀንም ፕሬስ ኮንፈረንሱ ላይ ትሄዳለች። አዲስ ከፍራንሲስ ጋር የሰራችው ፊልም ስላለ እሱን እያስተዋወቀች ነበር። ሁለቱ ፍቅረኛሞች ለመሆን በሚያስመስሉበት ጊዜ ከሩቅ የተመለከተው ሆዋክ እየቀና ነበር። ያኔ የእሷ አባት አረን ነበር የመጣው። እስካሁን ላደረገለት ነገር ያመሰግነዋል። ልጁን ለመንከባከብ ምን ማድረግ እንዳለበት አረን እየጠየቀ ነው። ሆዋክን በጥያቄ ነበር የመለሰው። ሁል ጊዜ ለምን እሷ ፊቷ ላይ ፈገግታ እንደሚታይ ይጠይቃል። ታዲያ እንደዚህ ያደረገቻት እናቷ ነበረች። እናቷ ሁሌ ሀዘኗን ለሰው እንዳታሳይና እንድትስቅ ስለነገረቻት ነገሩን በሌላ መንገድ ተረድተው ሁሌ መሳቅ እንዳለባት እንደምታስብና አዝና እንኳን ለሰዎች ሸክም መሆን ስለማትፈልግ እንደማታለቅስ ነበረ። እዛ ፕሬስ ኮንፈረንስ ላይም የሚጠሏት ሰዎች መጥተው ነበረ። እንቁላልም ይወረወርባታል። ያኔ ጋርዶቹ አጣድፈው ከዛ አውጥተዋት ነበረ። ታዲያ ብዙ ሰዎች ስለሷ መጥፎ ነገር እያወሩ ነው። ይህንን የሚሰማው ሆዋክ ግን ደስተኛ አልነበረም። ከማናጀሯ ጋርም በምታወራበት ጊዜ ጠላቶቿ የበዙበት ምክንያት ከፍራንሲስ ጋር ፍቅረኛ ነኝ ብላ እያወራች ከሆዋክ ጋር ስለምትታይ እንደሆነ ከሆዋክ ጋር ያላትን ግንኙነት ለአድናቂዎቿ በስነ ስርዓት መናገር እንዳለባት እያሳወቀቻት ነው። አሁንም ፊቷ ላይ ሀዘን አይታይም። ፈገግ ብላ ችግር እንደሌለውና እንዳትጨነቅ ለማናጀሯ ትናገራለች። ማናጀሯ ከወጣች በኋላ አባቷ ነበር የመጣው። ታዲያ አባቷን በቀላሉ እንዳዘነች ተመልክተው ነበረ። በዚህም የጠየቀችው እናቷ በሰዓቱ ብትኖር ምን ልታደርግ እንደምትችል ነበረ ይነሳል። ታዲያ እሷንም ጥብቅ አድርጎ ነበር ያቀፋት። እናቷ ብትኖር ይህንን እንደምታደርግ ታዲያ ከችግሮቹ ቶሎ እንደምትወጣና መጨነቅ እንደሌለባትና እሱ እንደሚፈታላት ይነግራታል። አባቷንም ጥብቅ አድርጋ አቅፋ ስቅስቅ ብላ ታለቅሳለች። በመቀጠልም ወደ ቤት የሚወስዳት ሆዋክ ነበረ። መኪና ውስጥ ግን እሱ ከመምጣቱ በፊት ደክሟት ተኝታ ነበረ። ያኔ ጸጉሯን ያሻሽላታል። ቤትም ከወሰዳት በኋላ የተመለከተው እሱ የገዛላትን ጫማ ጠረጴዛ ላይ ማስቀመጧን ነበር። ታዲያ እሷም ይቅርታ ትጠይቋለች። በእሷ ምክንያት እሱ ብዙ እየተሰደበ እንደሆነና የፍራንሲስ ድራማ ውስጥ ተተቹ ይቅርታ እየጠየቀችው ነበር። እሱ ግን በዚህ ሁሉ ሰዓት ውስጥ እየሳቀች እንደሆነ በተመለከተበት ጊዜ ማዘን ባለባት ሰዓት እንድታዝንና መሳቅ ሲኖርባት ብቻ እንድትስቅ ማስመሰሉ አስፈላጊ እንዳልሆነ ይነግራታል። ህይወቷን ሙሉ አዳዲስ ነገሮች በህይወቷ ሲፈጠሩ ጥሩን እየቀሰመች እንዳደገች ታዲያ መጥፎ ነገርን ወደ ውስጧ መክተት ለእሷም ሆነ በአካባቢው ያሉ ሰዎች መጥፎ ነው ብላ ስለምታስብ ያንን እንደማታደርግና እንደማታዝን እየሳቀችም ደህና እንደሆነች ትናገራለች። ከመሄዱ በፊት ግንባሯን ስመው ነበረ። በቀጣይ ቀንም ቀረጻ ላይ ፍቅረኛሞች እንደሆኑ ፍራንሲስ እና አውሮራ ማስመሰል ነበረባቸው። ከሩቅ የሚመለከተው ሆዋክን በቅናት ቅጥል እያለ ነበረ። ታዲያ እንደተናደደ ባየችበትም ጊዜ እንዲስቅና ደስ እንዲለው ምልክት እያሳየችው ነው። እሱ ምልክት እያሳየ ነው። ከዚህ በላይ ማስመሰል ስላልፈለገ ወደ ውጪ ነበር የወጣው። ሲመለከት የነበረው እንቁላል ሲወረወርባት የነበረው ቪዲዮ ላይ በጣም ብዙ ሰዎች መጥፎ ኮሜንት እየጻፉ ነበረ። ቀረጻውንም ጨርሳ ትወጣለች። ምን እያየ እንደሆነ ነበር የጠየቀችው። ሊነግራት ግን አልፈለገም። የአይሮፕላን ፎቶዎችን እያየ እንደሆነ ነበረ ሲነግራት የነበረው። አመሻሽ ላይም ቤት በነበረበት ጊዜ እንቅልፍ መተኛት ከብዷት ነበረ። መልእክት ትልክለታለች። ለረጅም ሰዓት አውርተው ነበር። እንቅልፏ ሲመጣም በህልሟ እሱን እንደምታየው በመናገር መልእክት ልካለት ትተኛለች። ይሄ መልእክት ፊቱ ላይ ፈገግታ ፈጥሮለት ነበረ። ታዲያ በቀጣይ ቀን ወደ ትምህርት ቤት ሲያደርሳት ግን ዝም ብሏል። ምክንያቱም ብትጠይቀውም አልነገራትም። ጓደኞቹ ጋር በሄደችበትም ጊዜ ዛሬ እሱ ልደት እንደሆነና ልደቱን ማክበር እንደማይፈልግ ነበር ሲናገሩ የነበረው። ነገር ግን እሱን የሚያደንቁት የተለያዩ ሴቶች ጠረጴዛውን በስጦታ ሞልተውት ነበረ። ሁሌ ብቻውን መሆን በሚፈልግበት ጊዜ የልደቱ ቀን ላይ የሚሄድበትንም ቦታ ጓደኞቹ ነግረዋት ነበረ። በዚህም ትሄዳለች። ብቻውን ቁጭ ብሎ ለመተኛት እየሞከረ ነበረ። ቀስ ብላ ልታስደነግጠው ብትሄድም እንደመጣች አውቆባታል። ታዲያ መሄድ ያለባቸው አንድ ቦታ እንዳለ ነበር የነገረችው። ሳይፈልግ በግዱ እየጎተተች ትወስዷለች። የወሰደችውም አውሮፕላን ወደ አባቷ አቪዬሽን አካዳሚ ነበረ።
ታዲያ ለሱም ስጦታ ልትሰጠው እንደምትፈልግ ዛሬ ልደቱ እስከሆነ ድረስ ከሷ ጋር ማክበር እንደሚገባው ትናገራለች። የሰጠችውም የፕሌን ቁልፍ ነበረ። ታዲያ ያንን ፕሌን እንዲያበረውና አብረው እንዲያበሩ ነበር ስትጠይቀው ታዲያ ያንን ፕሌን እንዲያበሩና አብረው በረራ እንዲያደርጉ ነበር የጠየቀችው። ታዲያ እሱ ገና በረራ አልጀመረም። ለመጀመሪያ ጊዜ አሁን ሊያበር ነው። ታዲያ እሷ የመጀመሪያ ደንበኛው እንደሆነች እየተናገረ ነው። ከዛ ባሻገርም አባቱን ያጣው በልደቱ ቀን ስለሆነ ልደቱን አክብሮ እንደማያውቅ በዚህም ግን ዛሬ አብራው ስላከበረች ደስተኛ እንደሆነ ነበር የነገራት። ቤትም ከገባች በኋላ እሱ አሁን ለሷ ደግ እየሆነ ስለሆነ ደስተኛ ነበረች። በቀጣይ ቀንም ቀረጻ ነበራት። እንደተለመደው ሆዋክ ወስዷታል። ፍራንሲስም እሱን ባየው ጊዜ ሊያናድደው ይመጣል። አሁን ቀረጻ ላይ እስከሆኑ ድረስ እሷን ሊንከባከባት የሚገባው ፍራንሲስ እንደሆነ ሆዋክ እዚህ መገኘት እንደሌለበት ነበር ሲነግረው የነበረው። ሆዋክ ግን በአውሮራ ተስፋ ለመቁረጥ ፈቃደኛ አልነበረም። ታዲያ እሱን ካወራ በኋላ ደብሮት ቁጭ ባለበት ጊዜ መጠጥ ነበር የሆነች ሴት የሰጠችው። ያንን መጠጥ እንዲላክለት ያደረገችው ደግሞ አውሮራ ነበረች። ዞር ብሎ ሲያያትም እንዲስቅ ነበረ ምልክት ስትሰጠው የነበረው። ውጪ በወጣበት ጊዜ ስለ አውሮራ አንድ ወንድና ሴት መጥፎ ነገር እያወሩ ነበረ። ታዲያ ጫማውንም አውልቆ እላያቸው ላይ ነበር የወረወረው። በጣም ተናዶባቸዋል። ብቻውን ቆሞ በነበረበትም ጊዜ ጫማውን ይዛለት የመጣችው አውሮራ ነበረች። ቀረጻውን እስክትጨርስ ውስጥ መጠበቅ እንደነበረበት ትነግረዋለች። የተናደደበት ምክንያትም ምናልባት እሷ ቀረጻውን ከፍራንሲስ ጋር እየሰራች ስለሆነ ቀንቶ እንደሆነ አስባ ነበረ። ወደ ቤት ሲሸኛትም ዝናብ እየዘነበ ነው። ዝናቡ እስኪያበቃ ድረስ ቤት እንዲቆይ ትጠይቀዋለች። ልብስም አዘጋጅታ የጥርስ ብሩሽም ሰጥታው ነበረ። ተጸዳጅቶ በጨረሰበት ጊዜ ውጪ ሲወጣ ከመተኛቷ በፊት ግንባሯን እንዲስማት ነበር የጠየቀችው። እሱም ይስማታል። በዚህም ከተኙ በኋላ ግን እሱ እንቅልፍ ሊወስደው ስላልቻለ ወደ ውጭ ይወጣል። ተከትላው ትወጣለች። ጨለማውን እየተመለከተ ውበቱን እያደነቀ ነበረ። በዚህም እሷ እዚህ ትልቅ ቤት ውስጥ በምትኖርበት ጊዜ አባቷ አብዛኛውን ጊዜ ቤት ውስጥ እንደማይኖርና የብቸኝነት ስሜት እንደሚሰማት ነበር የጠየቃት። ድሮ ላይ የብቸኝነት ስሜት እንደሚሰማት፣ አሁን ግን እሱ ወደ ህይወቷ ከመጣ ጊዜ ጀምሮ ደስተኛ እንደሆነች ትናገራለች። ታዲያ እሱም ሁሌ ባዘነችበት ጊዜ ደስተኛ ለመሆን እንደምትሞክር፣ አሁን እሱ ህይወቷ ስላለ ደስተኛ ለመሆን እየሞከረችና እያስመሰለች እንዳልሆነና እውነተኛ ደስታ ቢሆን ተስፋው እንደሆነ ይነግራታል። እሷም ከልቧ ደስተኛ ነበረች። ከዛ ባሻገርም አውሮራ የሚለውን ስም ያወጣችላት እናቷ እንደሆነች። ታዲያ አውሮራ የግሪክ ንጉስ በድሮ ጊዜ እንደነበረችና ታዲያ በዚህም እንደፈለገች መብረር እንደምትችል አውሮራ የልቧን እንድትገልጽና እንደፈለገች እንድትሆን እናቷ ይህን ስም እንዳወጣችላት ታሳውቋለች። እንቅልፏ ስለመጣ ከመተኛቷ በፊት ግን ተረት እንዲያነብላት ነበር የጠየቀችው። አንብቦላትም አስተኝቷት ነበረ። በቀጣይ ቀን ከእንቅልፏ ስትነቃም ማናጀሯ ደውላላት ትንሽየውን ጊታር ተጫውታ ድምጽ መላክ እንዳለባት ነበር ስታሳውቃት የነበረው። ታዲያ ቀረጻ ስላላትም መጀመሪያ ግን ያንን ትንሽዬ ጊታር እየተጫወተች ዘፈን እየዘፈነች ቪዲዮ ራሷን ቀርጻ የላከችለት ለሆዋክ ነበረ። ሲያየውም ደስ ይለዋል። በርናንድ ከልጅነቷ ጊዜ ጀምሮ አሳድጓት ነበረ። ታዲያ ግን አሁን እንዴት ከወትሮ ለየት ብላ ደስተኛ እንደሆነች እየጠየቃት ነበረ። እሷም በአንድ ሰው ምክንያት እንደሆነ ትናገራለች። በርናንድም ፍቅር እንደያዛት ገምቶ ነበረ። በዚህም የተነሳ ፍቅር ሁለት ጎን እንዳለው አንዱ ደስታ አንዱ ህመም እንደሆነ ይነግራታል። እሷ ግን ከልጅነቷ ጊዜ ጀምሮ ህመም ስላጋጠማት እንደማትፈራ ትናገራለች። እሱ ግን የልብ ስብራትና የፍቅር ህመም ከምንም እንደሚለይ ነበር የነገራት። ሆዋክም ባር ውስጥ ከጓደኞቹ ጋር ነበረ። በዚህም የተነሳ ምን ማድረግ እንዳለበት ግራ ገብቶታል። ታዲያ እውነት ያፍቅራት ስላላወቀ ጓደኞቹ የመከሩት ሲልቪያ የተባለችው ልጅ ከድሮ ጀምሮ ስትመለከተው እንደነበረና እሷ ጋር ሄዶ ጊዜ እንዲያሳልፍ እንዲስማት፣ በሳማት ጊዜ ግን አሁንም ስለ አውሮራ የሚያስብ ከሆነ ከሷ እውነተኛ ፍቅር እንደያዘው ነበር የነገሩት። አውሮራ ደግሞ በዛ ሰዓት ያለበትን ቦታ አጣርታ ልታገኘው እየመጣች ነበረ። ከሲልቪያ ጋርም ይቀራረባል። ልትስማው ስትል ግን ዞር ሲል የተመለከተው እሱን ልታገኘው የመጣችውን አውሮራን ነበረ። ተናዳ እየሮጠች ትሄዳለች። ሊከተላት ይሞክራል። ያኔ ግን ፊሊፕን ነበር ያገኘችው። ፊሊፕ ከዚህ በፊት ሆዋክ እሷን ወደ ትምህርት ቤት ከማድረሱ በፊት ሁሌ ወደ ትምህርት ቤት የሚያደርሳትና የሚንከባከባት ልጅ ነበረ። ወደ ሀገር ውስጥ እንደመጣ ስታይም ደስ ብሏት ጥምጥም ብላ ታቅፈዋለች። ታዲያ እንደተቃቀፉ ያየው የተከተላት ሆዋክ ደግሞ ተናዶ ነበረ። ወደ ቤትም ያደርሳታል። አልቅሳ ስለነበረ ብርናንድ ምን እንደተፈጠረ ይጠይቃታል። እሷም ፊሊፕ አሳዛኝ ታሪክ ነግሯት እንደሆነ በመናገር ወደ ክፍሏ ትገባለች። ታዲያ ከዚህ በኋላ እሱ እንደሚንከባከባት ይናገራል። ወደ ባሩን በመመለስ ሆዋክን ያወራው ጀመረ። ታዲያ አሁን አቪዬሽን ቦታ ውስጥ ለበረራ እሱ መቀጠር እንደሚችል ከዚህ በኋላ ፊሊፕ ወደ ሀገር ውስጥ ስለመጣ እሱ እንደሚንከባከባት፣ ታዲያ እሱን ተካው እንጂ እውነት አውሮራ ልብ ውስጥ ለየት ያለ የፍቅር ስሜት ሊኖር እንደማይችል፣ እሷ ልትወድ የምትችለው እሱን ራሱን ፊሊፕን ብቻ እንደሆነ ይናገራል። ይህንን የሰማው ሆዋክ በጣም ደብሮት ነበረ። ከዛ ጊዜ ጀምሮ ተነጋግረው አያውቁም። በመሀልም 2 ወራት ያልፋሉ። 2 ወራት ቢያልፉም በጣም አዝኖ ነበረ። ሁሌ ስለሷ ነው የሚያስበው። ታዲያ ጓደኞቹም ስለሷ ማሰቡን እንዲያቆምና አሁን የራሷ ህይወት ስለጀመረች ሊተዋት እንደሚገባ ነበረ ሲመክሩት የነበረው።
ኮንትራታቸው ስላለቀ ኢንግሪድ ለሷና ለፍራንሲስ የሰጣቸው አሁን ኢንስታግራማቸው ላይ እንደተለያዩ ፖስት የሚያደርጉትን ጽሁፍ ነበር። ከዚህ በኋላ አብረው መሆን አይጠበቅባቸውም። ታዲያ ግን ፍራንሲስ የውሸትም ቢሆን አብሯት በነበረበት ጊዜ በጣም ስለወደዳት አብረን እንሁን ብሎ ይጠይቃታል። እሷ ግን እምቢ ትላለች። እንደተለያዩ ፖስት ማድረጋቸው ደግሞ በቅርቡ ለሚለቀቀው ፊልማቸው ጥሩ እንደሚሆንና አድናቂዎችን እንደሚያገኙ ኢንግሪድ እየነገራቸው ነበር። ወደ ቤት የሚወሰዳት ፊሊፕ ነበር። ታዲያ ፊሊፕም ሲነግራት የነበረው አንድ እቃ መውሰድ እንዳለባት ነበር። ያንን እቃ ከኪሱ አውጥቶ በሰጣት ጊዜ ቀለበት ነበር። በዚህም ሊያገባት እንደሚፈልግ ነበር የነገራት። እሷ ግን ፈቃደኛ አልነበረችም። እንዳትቸኩልና እንድታስብበት ያንን ቀለበት እጇ ላይ ካደረገች ፈቃደኝነቷን እንደሚመለከት ነበር የነገራት። በዚህም ክፍሏ ከገባች በኋላ ያንን ቀለበት ይሁን የገዛላትን ጫማ ትልቅ ቦታ መስጠት ያለባት የትኛውን እንደሆነ አላወቀችም ነበር። በጣም ቀንም ጋዜጠኞች ትምህርት ቤት በር ላይ እየጠበቋት እንደሆነ ፊሊፕ ይነግራታል። ምንም ቢሆን ግን ትምህርት ቤት መሄድ ፈልጋለች። ድርቅ ስላለችም እሱ ሊያደርሳት ይወስዳታል። ነገር ግን ቀለበቱን አላደረገችም ነበር። ታዲያ ቦታው ጸጥ በሚልበት ጊዜ ቀስ ብላ ትገባለች። አንዱ ጋዜጠኛ ግን ተመልክቷት ነበር። ሁሉንም ጠርቶ ያሯሩጣት ጀመረ። በዚህም እንዳትታይ ከኋላ አንድ ሰው አፏን ነበር የሸፈነው። የሸፈናትም ኋክ ነበር። ቀስ ብሎ ጸጥ ወዳለ ቦታ ነበር የወሰዳት። ስታየው ግን ትናደዳለች። ትጮ ጀመረ። ከዚህ በኋላ እሷን መንከባከቡ አስፈላጊ እንዳልሆነ ታዲያ በሱ ፋንታ ፊሊፕ እንደመጣ ከዚህ ቀደም ከሌላ ሴት ጋር እንዳየችውና 2 ወር ሙሉ ስላልደወለላት ውሳኔውን እንዳወቀች ትናገራለች። እሱ ግን በጣም ይናደዳል። ታዲያ ፊሊፕ መጥቶ የተናገረውን ነገር እያስታወሰ ነበር። ሁሌ የሱ ተተኪና ጥላ እንደሚሆን እየጮኸች እየሰደበችው በምታለቅስበት ጊዜ እሷን ዝም ለማስባል እጇን ይዞ ጥብቅ አድርጎ ነበር የሳማት። ታዲያ ከዛም በኋላ ደግሞ ግንባሯን ከሳመ በኋላ ጥሏት ነበር ሄደው። ወደ ቤት እንደተለመደው የሚያደርሳት ፊሊፕ ነበር። እጇን ሲመለከት ግን ቀለበት አላደረገችም። ነገር ግን በሷ ተስፋ መቁረጥን አልፈለገም። በቅርቡም ፕሬስ ኮንፈረንስ እንዳላት እየነገራት ነበር። ቤት በገባችበትም ጊዜ አባቷ ከስራ መጥቷል። ታዲያ እንዳትጨናነቅና በቅርቡ ነገሮች እንደሚፈቱ ነበር ሲመክራት የነበረው። በቀጣይ ቀንም ማናጀሯ ጋር ትሄዳለች። ማናጀሯም ንግግር ምን ማድረግ እንዳለባት እያስተማረቻት እየነገረቻት ነበር። ጋዜጠኞች ስለተሰበሰቡ ፊሊፕ መዘጋጀቷን ለማየት ወደ ውስጥ ነበር የገባው። ያደረገችው ጫማ ሂል አልነበረም። ያደረገችው ሆዋክ የገዛውን ነጭ ጫማ ነበረ። ታዲያ ለምን እንዳደረገች ሲጠይቃት እሱን ስታደርገው ደስተኛ እንደምትሆን ነበር ያሳወቀችው። ወደ ውጭ ይወጣሉ። ጋዜጠኞች አንድ በአንድ ጥያቄ እየጠየቋት ነበረ። ስሜታዊ ላለመሆን ራሷን ለማረጋጋት እየሞከረች ነው። ከፍራንሲስ ጋር ያላትን ግንኙነት ትጠይቃለች። አሁን እንደተለያዩ እየተናገረች ነበር። ታዲያ ጋዜጠኞች ግን የጥያቄ ናዳ ነበረ ሲያቀርቡባት የነበረው። በዚህም ተረጋግታ ለመመለስ እየሞከረች ነው። ታዲያ በመጨረሻ ግን የተናገረችው ኤጀንሲዋ እሷና ፍራንሲስ ፍቅረኛሞች እንደሆኑ እንዲያስመስሉ እንዳደረጓት፣ ይህንን ያደረጉት ደግሞ እሷም ታዋቂ እንዲሆኑ ለማድረግ እንደሆነ አስበው እንደሆነ ትናገራለች። ይህንን በሰሙበት ጊዜ ጥሩ ዜና ስለሆነ ሌሎች የተለያዩ ጥያቄዎችን ሊጠይቋት ሲል ወደ ውስጥ የገባው ፊሊፕ ነበረ። ታዲያ ከፊሊፕ ጋር ያላትን ግንኙነት ትጠየቃለች። እሷም ከልጅነት ጀምሮ ጓደኛዋ እንደሆነና ልክ እንደ ወንድም እንደምታየው ትናገራለች። እሱ ግን ጣልቃ በመግባት በቅርቡ እንደሚጋቡ ነበር የተናገረው። ይህም ደግሞ ሌላ ዜና ነው። ጋዜጠኞችም አሁንም ብዙ ጥያቄ ይጠይቃሉ። እሷ ግን ዝም ነበር ያስባለቻቸው። የምታገባው ፊሊፕን ሳይሆን ሌላ ሰው እንደሆነ ትናገራለች። በዚህ ጊዜ ለልጁ ያላትን የፍቅር ስሜት እየተናገረች እያለ ቀና ስትል ሆዋክን ነበር የተመለከተችው። እሱን ለማናገር ከወንበራ ተነስታ ልትሄድ ስትል ጋዜጠኞቹ በተደጋጋሚ ብዙ ጥያቄ ይጠይቋታል። ማምለጥ ፈልጋለች። እንዲተዋት ብትጠይቃቸውም እየሰሟት አልነበረም። ሲያጨናንቋትም እንደ እብድ ትሆን ጀመረ። በመቀጠልም ጫማዋን አውልቃውላ ልደበድባቸው ደርሳ ነበረ። ያኔ ከዛ ቦታ እየጎተተ አቅፎ የወሰዳት የተመለሰው ሆዋክ ነበረ። ምን ልታደርግ እንደነበረ ይጠይቃታል። በዚህም እሷ የተናገረችው ሁሌ ዝም ለማለት እየሞከረች እንደሆነ፣ አሁን ግን ከአቅሟ በላይ እንደሆነና ይሄ ትክክለኛ ማንነቷ እንደሆነ ነበር የነገረችው። ታዲያ በዚህ ሁሉ መሀል ግን ሁለቱም አሁንም ፍቅራቸውን አልተገላለጹ። ተስፋ የቆረጠው ፊሊፕም የእሷ አባት አያን ጋር ከሄደ በኋላ ነገሮችን እንዳስተካከለላት፣ ታዲያ ድጋሚ ወደ ኤጀንሲው እንድትመለስም መንገድ እንደፈለገላት፣ ከዛ ባሻገርም እሱ ከታይላንድ ሊወጣ ስለሆነ መች እንደሚመለስ እንደማያውቅ፣ ሆዋክና እሷ ግን ጥሩ ግጣም እንደሆኑ ለአባትየው ተናግሮ ነው። ፕሬስ ኮንፈረንሱንም ካደረገች 2 ሳምንታት ያልፋሉ። ታዲያ አሁን ሰዎች እየረሱት ነበረ። ኢንግሪድም ነገሮች ስለተረሱ አሁን ድጋሚ ስራ እንድታገኝ እድል እንደተመቻቸላት ነበር የነገራት። ይህንን ስትሰማ በጣም ደስ ይላታል። ፍራንሲስም እሷን ሊያወራት ነበር የመጣው። በዚህም ሲናገር የነበረው ከሱ ጋር ከተለያየች በኋላ ህይወቷ እንዴት እንደሆነ ነበረ። ደህና እንደሆነች ትናገራለች። ሆዋክ ይመጣል። ፍቅረኛው እንደሆነች ለማሳየትም አቅፏት ነበረ። ሁለት ወንዶች አሁንም በሷ ሊጣሉ ነበረ። ነገር ግን ከዚህ በኋላ ተስፋ መቁረጥ እንዳለበት ሆዋክ እየነገረው ነው። ፍራንሲስም ሲናገር የነበረው በሷ ተስፋ እንደማይቆርጥ፣ ነገር ግን አሁን
ወደ ኋላ እንደሚል ሁለቱ ፍቅራቸውን እንዲያጣጥሙ ነገር ግን ሆዋክ ከጎዳት ፍራንሲስ ጣልቃ መግባቱ እንደማይቀር ይናገራል። በዚህም ይዟት ሄደው ሁልጊዜ ወደሚያሳልፉበት ስፍራ ነበረ። በዛ ነፋሻማ አየርም ተከበው በጣም እንደምትወደውና እሱ ከመጣ ጊዜ ጀምሮ የተሻለ ሰው እንዳደረጋት ትናገራለች። ከዛ ባሻገርም ፊሊፕን አመስግናው ነበረ። ፊሊፕም ሁለቱ አንድ ላይ እንዲሆኑ መንገድ ከፍቶላቸዋል። በዚህም ሆዋክም አሁን ከመቅናት ይልቅ ፊሊፕን ራሱ አመስግኖት ነበረ። በዚህ የተነሳ ሁለቱ ይቃለዳሉ። ፍቅረኛሞች እንደሆኑ ማሳያም ስሟት ነበረ። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።